አይዲ በጣም በሚያሳዝን ሁኔታ ሰሞኑን አይታችኋል ብዬ አስባለሁኝ። ከፍቅርን ከነ ፍቅር ጋር ተጣልታ አባቷ ወደ ከተማ ሲመጣ እሷ ደግሞ እናቴንም አያለው እንዲሁም እህቴንም አያለሁኝ። እሱ እዚህ ካለ እኔ ደግሞ ወደ ገጠር መሄድ አለብኝ። እሱ ተመልሶ ወደ ገጠር ሲመጣ እኔ ደግሞ ተመልሼ ወደ ከተማ እመጣለሁ ብላ አስባ ወደ ገጠር ሄዳ ነበር። ነገር ግን ደግሞ አባቷም ተከትሎት ይሄቺ ልጅ ገጠር እንደገባች ተሰምቶ ወዳውኑ ተከትሎት ወደ ገጠር እየሄዳ ነበር። ገጠር ገብተዋል እንዲሁም ደግሞ መጥተዋል የሚባለውን ወሬ ስትሰማ ይቺም አይዲ ደግሞ ልብሷን ይዛ ተመልሳ ወደ ከተማ እየመጣች ባለች ሰዓት አባቷም እየሰደዳት እንዲሁም ደግሞ ሌላውም ሰዎች እንዲሰዷትና እንድትያዝ እያደረጋ ነበር። ነገር ግን ደግሞ እድሉ ተሳክቶና ከፊት ለፊቷ ሁለት ሰዎች ከኋላዋ አባቷ እየተረዋወጡ በአይድ ላይ ይደርሳሉ። አይድም ደግሞ በዛ ሰዓት የምታደርገውም የምትሆነውም ነገር ግራ ሲገባት እንዲሁም አባቴ ይባክህን እያለች ነበር። ነገር ግን እንደዛም ብትል ምንም ልታደርግ አልቻለችም። አባቷ አንዴ በጥፌ እያላት ነበር። የሚገርመው ነገር አባቷ እንዳለችን በጣም ከባድ ሰው ነው። ማንም ምንም ቢለው የሰውን ነገር አይሰማም እያለች ብዙ ጊዜ ሲታወራ ሰምተን ነበር። ነገር ግን ደግሞ እውነቷ ነው። አሁን የባክህን አባቴ ብትለውም የባክህን ብላ ብትለ ምንም ብትል አባቷ ሊሰማት አልቻለም። እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና እያተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ አይዲ ድራማ ይዤ መጥቻለሁኝ። እስከ መጨረሻ ደግሞ አብራችሁን ሁኑ። የአይድ አባት በተከበርኩበት ሀገር ምን ሊሆን ብለሽ ነው ጥለሽኝ የምትሄደው? አሁንም ቢሆን ሊቀቀኝ። አንተ የወደድከውን ሰው ለገንዘብ ብዬ አላገባም። አንቺም ለኔ መልስ መስጣት ጀመርሽ አይደል? ካንቶ እያላት ነበር። ስላከበርኩህ መሰለኝ አባቴ ብዬ እንደዛ ሚጠራ። እንደ አባቴ ደግሞ ማሰብ ማትችል ከሆነ ምንም ማድረግ አልችልም። ይህንን ሀሳብሽ ተውና ድል ባላ ሰርግ ልድረሽ። ደጋግሜ እየነገርኩህ ነበር ነው። እስካሁን ደግሞ በሰው ሀገር ሲንከራተት የኖርኩትም ለእናቴና ለእህቴ ነው። ስለዚህ ተወኝ። ቢገባሽ እኮ ለተከበረ ሰው ለዳረሽ ብዬ ነው። አንቺ ማን ስለሆንሽ ነው? ጓደኞችሽ አግብቶ ወልዶ ከብሮ ቤታቸው ቁጭ እያሉ ነው። አንቺ የሰው ቤት ሆነሽም እስከ መቼ ነው የምትኖሪው? በቃ እኔ አሁን ማግባት አልፈልግም። እናቴንና እህቴን ይጦራለሁኝ ብዬ ነው እንጂ። ቆይ ግን ምን ብትሆኚ ነው ማግባት ያወጣላችሁ? አይ ቆይ ግን አባዬ ለምንድን ነው ግን እኔ የማልፈልገው ሰው እንድላገባ የምታስገድደኝ? አይ በጣም ጥሩ ነው። ይህንን ታገቢያለሽ። በጣም ንብረት አለው። በቃ ሲላት አይድም ደግሞ ቆይ ግን አባዬ ያንን 3 ሚስቶች እንደፈታ እኔንም አግብቶ ሊፈታኝ ነው እንጂ ሊያሳድረኝ ነው። እባክህን አባዬ ከዚህ ነገር አስወጣኝ እያለች ነበር። እባክሽን እኔን በተከበርኩበት ሀገር ሰው ሁላ ባከበረኝ ሀገር አንድ ፍሬ አንቺ ይህንን ያክል ልታደርገኝ አትችልም። ታገቢያለሽ። እሱን ምን እንደማደርግ እኔ አሳይሻለሁ። ገና አንቺ ትዕቢተኛ ያቺን ምንም የማታውቅ እህትሽንም ትዕቢት አስተማርሻት። አሁን እኔ ሚላት ነገር ምንም እየሰማችኝ አይደለም። ነገር ግን ደግሞ እናቷ ነው የምትሰማው እያለች ነበር። ምን ሆንከና ያንተን ትሰማለች እያለች ነበር። እንዴ ከወለድኳችሁ ሌላ ምን ላደርግላችሁ ነው? ወይስ ደሞስ ምን ላደርጋችሁ? ቀብረር በሉ ኑሩ። እኔ የፈለኩት ወንድ አግቡ ሲላችሁ እምቢ ካላችሁ፣ ሴት ልጅ ደግሞ ከወለደች በኋላ በቂ ገንዘብ ካላት ምን ያስፈልጋታል? አርፋ ልጆቿን ማሳደግ ነው እያለች ነበር። አትሳሳት። ባንታ መንገድ አስበው ከሆነ ይህንን ነገር ተወው። እኔ ምንም ነገር አላደርግም ብያለሁኝ፣ አላደርገውም። አይ እኔ ያልኩሽን የምትስማሚ ከሆነ ትስማሚያለሽ፣ ማትስማሚ ከሆነ ደግሞ
አፍሬ ነው ማስወስደሽ እያላት ነበር። አይዲ ደግሞ በዛን ሰዓት አንተ ቆይ ምን አይነት አባት ነህ? ምን አይነት አባት ነህ እያለች ነበር። ግን ደግሞ እንደዛ ስትል በጥፊ አንዴ እያላት ነበር። ከዛ የሚቀጥለው እነ ሊዱ እነ ዴፍ ወደ አይዲን ፍለጋ ይሄዳሉ። አይዲን ፍለጋ ሲሄዱ ሊዲያ ዴፍ እባክህ እኔ ደክሞኛል ከዚህ በላይ መሄድ አልችልም እያለች ነበር። ቆይ ግን አንቺን ማን ያለሽ ለምን አትመለሽም እያላት ነበር። ዴፍ ደግሞ እባክሽን ሊዱ አሁን እኮ ደርሰናል እየተባለ ነው። እዚህ ጋር ማንም ያልደከመው የለም ሁሉም ደክሞታል እያላት ነበር። ዳይመንድ እና አይዲ እናቷ ቤት ትመስልሃለች? አይ እርግጠኛ አይደለሁም፣ ግን ምናልባት እሷ ጋር ባትሆንም አባቷ ጋር ትሆናለች እያላ ነበር። ሊዱ ደግሞ አይ እኔ አሁን ደክሜ ያለሁኝ ትንሽም መንቀሳቀስ አልችልም እያላት ነበር። ቆይ ግን ሊዱ ጠንቀቅ በይ፣ እዚህ አካባቢ ምን የመሰሉ ጅቦች አሉ እንዳይወስዱሽ። ምን ጅብ እያለች ነበር። ዴፍም ደክሞታል፣ እንዲሁም ሊዱም ከሱ ቢሳለች። እነሱ ሁለታቸው ትንሽ ዳይመንድ እና እነ ኪንጎ ትንሽ ይሻላሉ እንጂ የአይዲ እናት በጣም አብዳለች። በቃ እያለች ነበር። እኔም እሄዳለሁ ልጄን ገደሉብኝ እያለች ነበር። በዛ ሰዓት አይሹ ነው ማን ነው የሚባለው? ግን ምንድነው ተረጋጊ እንጂ እያላት ነበር። ግን በዛን ሰዓት እሷ እናት ስትጮህ ዴፍና እና ካንጎ ነው ከርጎ ምናምን ይደርሳሉ። ሲደርሱ ደግሞ ዴፍ ድንግጭ ብሎ ምን ሆና ነው አይድ ምን ተፈጥሮ ነው እያላ ነበር። እንዴት ነሽ ብርሃን? ቆይ ግን አድሜ ነው ምን ሆና ነው እባክሽን እያላት ነበር። እናትም ደግሞ ባዛ ሰዓት ቆይ ግን እናንተ ማን ናችሁ? ለምንድን ነው መጣችሁ? ምን ሰምታችሁ ነው የመጣችሁት እያለች ነበር። እሱ ዴፍ ይባላል። አደም የተሰራባት ቤት የነበሩ ሰዎች ናቸው። በቃ ነው እንዴ? ሂጂ ብርሃንዬ ኦርጎ አምጭላቸው እያለች ነበር። በቃ እናንተ ካመጣችሁማ ሄደን ገጥመን ምንም ይሁን ምን አይድን እንመልሳታለን እያላ ነበር አይሹ የሚባለው። እባክህን አይሹ እንደዛ አይደለም፣ እነሱ 3 ናቸው ይበቃሉ። አንተ ደግሞ እናቴ ስለታመመች ሂድና ወደ እናትህን እንትን በላቸው እያለች ነበር። በዛን ሰዓት ደግሞ ይሄ ካንጎ በቃ እንደዛ ከሆነማ አንተ ሂድ፣ የጋሽዬንም ቤት እኔ ስለማቀው ይዛቸው ይሄዳለሁ እያሉ ነበር። መጨረሻው ላይ ደግሞ በጣም የሚያሳዝንና እንትን ነገር ተፈጥሯል። በዛን ሰዓት ደግሞ ምንድነው እዚህ ቤት እንዴት ነው እያለች ነበር ሊዱ። ዴፍ ወዴት ነው የምትሄደው? ይኸውልሽ ሊዱ አደን ፍለጋ ነው የምንሄደው፣ ብርሃን እባክሽን ጠብቂያት እያላት ነበር ብርሃንን። እሺ ዴፍ እያለች ነበር። እናቱም ደግሞ እነሱን ስታይ ተረጋግታለች። እባካችሁን ልጆች ራሳችሁን ጠብቁ፣ እያያችሁም ሂዱ እያለች እነሱን ሸኝታ እነሱ ደግሞ ቤት ይገባሉ። ብርሃንዬ እርጎ ነገር ስጪያት። እርጎ ላምጣልሽ እንዴ? አይ እኔ እርጎ አልፈልግም፣ በቃ ታያት እማዬ፣ ልጅቷ የሆነች ቀበጥ ነገር ናት። አይ እንግዳማ እንደዛ አይባልም፣ ውሃ ፈልጋለሁኝ እያለች ነበር ሊዱ ደግሞ። እንዴ ውሃ ምን ያደርግልሻል? እርጎ ነው እንጂ እርጎ አምጪልያት። ታንከራተሽ አይደል? እኔ ልንከራተትልሽ እያለች ነበር።
ምን መንከራተት ብቻ የአደይ እናት አዋራው ፀሐዩ እያለች ነበር። በዛን ሰዓት ደግሞ ቆይ ግን አንቺ አሁን ምን ልታደርጊ መጣሽ? እህቴን እዛ እያለች ቁም ስቃያውን እያሳየሻታል ነበር። እሷን ፍለጋ ማን መጣ? እኔ ደግሞ ዴፍ ብቻውን እንዳይሆን ብዬ ነው የመጣሁት እንጂ። ይልቅ ብርሃን የምትፈልጊያት ነገር አድርጊያት። እንደዚህ በሱሪ ሆና ደግሞ ይተናከሏታል። እንዲሁም ደግሞ የአዲን ልብስ ስጪያት እያለች ነበር። ሊዱ አትቅበጪ፣ እኔ ለራሴ ብዙ ስራ አለብኝ። ውሃ ጠማኝ አላልሽም? በቃ ጠጪ ጠላ እያለች ነበር። በቃ ሊዱ አትቅበጪ፣ ቤቴ ነው ያመጣሽው፣ ልታዥኝም እንዳትሞክሪ እያለች ነበር። ሊዱ የአደን ልብስ ልስጥሽ? ላ እኔ አልፈልግም። ሰማሻት እማዬ? ምን ነው ልጄ ቃንቢሳቶጂም እንዴ? በእኛ አካባቢ እኮ ይሄ አለባበስ ለነገረኛ ያጋለጻል። ይሄ አለባበስሽ ደግሞ ያተናክለሻል እያለች ነበር። እርሶ አይጨነቁ፣ እኔ አልፈልግም ምንም ነገር። በቃ እኔ ውሃ መቅዳት አለብኝ፣ እኔ ሊሄድ ነኝ። በቃ አብራችሁ ሂዱ። የት ነው የምንሄደው? ብርሃን ውሃ እንድትቀዳ ነው። ሁለት ከሆናችሁ ማንም አይናገራቸውም፣ እርስ በርሶ ትጠባበቃላችሁ እያለች ነበር የአይድ እናት። ነገሩ ትንሽ ግራ ግብት የሚያደርገው አሁን መሰለኝ። እስከ ዛሬ ማናት አይድ እንዴ በዚህ ያክል እንዴት ነው? ለምንድን ነው በዚህ ያክል ታገሰችው? ይሄ ትግስት ደሞስ እንዴት ነው ብለን ሁላችንም ግራ ተጋብተን ነበር። ለካስ እሷ ትግስት የምታደርግበት ችግር ስላለባት ነው ትግስት የምታደርገው። ማለቴ ችግር ማለት ያው ለእሷ ላልፈቀደች ሰው ወይም ደግሞ እሷ ላልወደደችው ሰው እንዲሁም ደግሞ ሀብት አለው እንዲሁም አንድም ልጅ ቢሆን ሁለት ልጅ ከወለሽ በኋላ እሱ እንደፈለጋ ይሆናል። አንቺ ደግሞ ሀብቱን ተካፍለሽ ልጆችሽን ታሳድጊያለሽ እያለ አባት ይደረሻለው እያላት ነው። አይድ ደግሞ እኔ ሞታለሁኝ እንጂ እኔ ያልፈለኩትና እኔ ያላፈቀርኩትማ ሰው አግብቼ እዚህ ያልሆኑ እያለች ነው። ከዛም ይቀጥለው ውሃ ለመቅዳት በሄዱበት ሊዱና የአይድ እህት ውሃ የምትወስደው ለሌላ ለታማማ ሰው እየቀዳች እየወሰደች ነበር። በዛን ሰዓት ደግሞ ነይና አብረን አንድ ላይ እንሂድ እያለቻት ነበር። ሊዱ ደግሞ በዛ ሰዓት አይ እኔ በጣም ስለደከመኝ እዚሁ ልጠብቀሽ፣ አንቺ አደሰሽ ተመለሽ እያለቻት ነበር። በቃ እሺ እዛው ቅርብ ስለሆነ አልቆዩም ቶሎ ነው የሚመጣው ብላ ያቺም ውሃውን ይዛ ትሄዳለች። ይቺ ደግሞ ከተማው እየመሰላት እንዲሁስ ይሄ ምንድነው ሃርፎኗን ሰክታ እየጨፈረች ነበር። ከዛ ከኋላዋ እንደተባለው ሁለት ሰዎች ይመጣሉ። ይቺ ደግሞ ማናት? ይቺ ደግሞ የማናት? ይቺ ቆንጆ የማናት እያሉ አጠገቧን ጎሾሽ ብሎ ይደርሳሉ። ሲደርሱ ደግሞ እሷ ያው ይሄ አርፎኑን ስላደረገች ምንም ነገር አልሰማችም። ከዛ ደግሞ በያዙት እንትን ነካስ ያደርጓት እሷም ደግሞ ዞር ብላ አየች። ከዛ ደግሞ አንቺ ደግሞ የማንሽ ቆንጆ ከየት መጣሽ? እንዴት መጣሽ? እያሏት ነበር። በዛን ሰዓት እሷም እናንተ እንዴት ነኩኝ እያለች ነበር። አንዱ በእጁ ሲነካት እጄ ቆሻሻ ነው እንዴት ነካኝ እያለች ነበር። ግን ደግሞ እንደዛም ብላ ብታሰማ ጥሩ ነበር። ነገር ግን ደግሞ ማናቸውም አልሰማቱም። ግን ደግሞ ሲሆነ ደስ የሚለው ነገር በየማን ልጅ ነሽ እያላት ነበር። የማሚና የዳድ ያላለችም። አይ ንግግሯም ይቺማስ እንዴት ነው ንግግሯም ደስ ይላል አይደል እየተባባሉበት ነበር። ከዛስ እጇ ቆሻሻ ነው ስትለው እንዲሁ እጁን ደግሞ ልብሱ ላይ ጠረቅ እያደረገ በቃ እያላ ነበር። አታስጨንቁኝ፣ ልቀቁኝ፣ እኔ አዴንና እንትና ፍለጋ ነው የመጣሁት። ያና አዴ ዘመድ ነሽን? ዘር ማንዘራቸው እኮ ቆንጆ ናቸው። ለዛ ነው እንዴ ውበቱን እንደዚሁ ድፊት ያደረገብሽ እያሏት ነበር። እሷም ደግሞ አሁን እኔ ደክሞኛል እናንተ ሂዱልኝ እያለች ነበር። ምን ሰርተሽ ነው የደከመሽ? ነይ እያሏት እንዲሁ እንትን ባደረጋት ሰዓት አይሹ የሚባለው ከኋላ እየመጣ ይላል።
ከዛ ደግሞ እናንተ ምን እያደረጋችሁ ነው? አንተ ደግሞ ምንድነህ? ምንህ ናት? ዘመዴ ናት። አንተ ደግሞ የኦርጎ ዝንብ ከየት መጣ? አንዴ እዚህ ጋር አንዴ እዚህ ጋር አንዴ እከሌ ጋር አንዴ እከሌ ጋር ምንድነው እንደዛ የሚያስራራውጣ እያሉት ነበር። አሁን የምትሄዱ ከሆነ ቀስ ብላችሁ ሂዱ፣ ያለ በለዛው እግሩን ብዬ ነው የሚጥላችሁ እያላ ነበር። አንዱ ሊሄድም አልፈለጋም ነበር። አንዱ ደግሞ በቃ ናህ እንሄድ እያለው እጁን ይዞ ይወስደዋል። ከዛ ደግሞ ይቺ ሊዱ አንተ ባትመጣልኝ ኖሮ ምን ይውጠኝ ነበር፣ አንተ ስለመጣህልኝ በጣም ነው ማመሰግነው ብላ ይቅፍ ታደርገዋለች። የበዛ ሰዓት ደግሞ የአይድ እህት ትመጣለች። አንቺ ደግሞ የት ሄደሽ ነው? ውሃ ሊወስድ ሄጄ ነው። ጠይብ ይቺን ልጅ እዛ ለምን ተሻተሽ እንዴ? ምን ላድርጋት? እንሂድ ቢላት ደክሞኛል አለች። እነዛ ልጆች እየመጡ እያከታተፏት ነበር። እንዴ መጡ እንዴ እያለች ነበር። አዎ በቃ አሁን በኋላ ሌላ ጣጣ እንዳይመጣብኝ ኑና ልሸኛችሁ እያላ ይሄ አይሹ የሚባለው ጥሩ ሰው ነው መሰል። ለአሁን ነው እሱም እንዲሁ አድሮ ሲውል እንዲሁ ካልተቀየረ ነው ማለት ነው። ከዛ እነሱም እሺ ብሎ አይሹ ወደ ቤት እያደረሳቸው ነበር። ከዛ የሚገርመው የአይድ አባት አይዲን ወስዶ እንትን አድርጓታል። አንድ ክላስ አንድ ቤት አስገብቷት ነበር። እንዲሁም ደግሞ ሁለት ሰዎች እንዲጠብቋት እያደረጋ ነበር። በዛን ሰዓት እሱ ተመልሶ ሲመጣ መሰል እነሱ የሉም። እናንተ የት ሄዳችሁ ነው? ያልኳችሁ ነገርስ እንዴት አደረጋችሁ ነው እያላ ይቆጣቸዋል። በዛን ሰዓት ደግሞ እነሱ ይመጣሉ። ዴፍ አይድ ፍለጋ ሄዶ እንዲሁም ተጋድሎ ይሆን እንዲሁም በህይወት ይኖር ቪዲዮ ቆመዋል። በሚቀጥለው ቪዲዮ ምናልባት አለው ነው፣ የለም ከሆነ የለም ነው። አይድን ፍለጋ እየተንከራተቱ ነበር። በዛም መሀል ደግሞ የማነው ኪንጎ ነው ማነው የሚባለው እሱም አይድን ያፈቅራታል። ኪንጎ ነው ማነው ሁለታቸውም ስማቸው አለያቸው ግን ነገር ግን ከዛ እሱም ያፈቅራታል መሰል። ያው አይድ ማንም ሊያገባት አይችልም እያላ ነበር ዴፍ። ያም ደግሞ እንደዛው ሁለታቸው መሀል ላይ ቆሞ እየተከራከሩ ነበር። ለማንኛውም ይሄን ይመስል ነበር። በሚቀጥለው እስቲ የሚቀጥለውን እናያለን። ለዛሬ ይበቃናል። ባያላችሁ በሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።